አረ ተረጋጊ። ምን ሆነሽ ነው እንዴ? ምን ሆነሽ ነው? ተረጋጊ። እኔ የምልህ ግን ለምንድን ነው ያንተንና የኑሃሚን ግንኙነት ለናሆሜ የማልነግረው? ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። አለን አለን አለን። ላይክ፣ ሸር፣ ሰብስክራይብ አድርጉልኝ ፕሊስ ቤተሰቦቼ፣ አበረታቱኝ ማለት ነው። እንግዲህ በአዲስ ቪዲዮ በአዲስ መረጃ መጥቻላችኋለሁ። ስለነ ኑሃሚን እና ስለነ ናሆም ነው ላወራ የመጣሁት ማለት ነው። እሺ አብርሃም፣ ቆይ ግን ኤርሚ፣ ቆይ ግን ያንተንና የናሆምን ፍቅር ለምንድን ነው ለናሆም የማልነግረው ስትለው፣ ኤርሚ ደግሞ ቆይ እሺ ብትነግሪው ደግሞ ወደ አንቺ የሚመለስ ይመስልሻል? ወደ እኔ ባይመለስም ግን እሷን ብቻዋን ትቀራለች ትለዋለች ማለት ነው። ማለት የበቀል አስኪሄጅ ነው እየሄደችበት ያለ መበቀል ነው የምትፈልገው አሁን አምራን ማለት ነው። አሁን አምራን ያለችበት ወቅት ኑሃሚን መበቀልን ነው የምትፈልገው ማለት ነው። በጣም ከባድ ነው ለመናገር። በራስ ስህተት ወደ ሰው ማላከክ ጥሩ አይደለም የምር። በራሷ ባጠፋችው ጥፋት በራሷ በተሳሳተችው ስህተት ኑሃሚን ላይ ልጥፍ በማድረግ ኧረ ይቅር ይበላት በእውነት ስማ። ባክሽን የሆነውን ሁሉ ከአባቷ ጋር አሁን አሳሎ ስታወራ ሰምቻታለሁ። ኤርሚ ምስኪን ነበረ። ምንም ነው የሰማኸው? ከናሆም ፍቅር ይዟታል ብሏት እርፍ አለ። ይታባታችሁና የገንዘብ ፍቅር ይሆናል እኮ የገንዘብ ፍቅር ይሆናል። የምር አፋውታ አፈቅርኩት ብላ ነገረችው። በፍጹም አላረግም፣ አይን እያየማ የናሆም አትሆንም ይላል ማለት ነው። ያንተንና የእሷን ፍቅር ይፋ እናውጣውና እሱ ጋር እንድትጣላ እናድርግ ስለው እንደዛም ባካረች እኔን የዛ ቤት ያስወጡኛል ትለዋለች ማለት ነው ይላታል። እዛ ላይ ደግሞ ናሁም ከእህቱ ጋር ሌላ ነገር ያለኝ እየመሰለው እየጠረጠረኝ ነው። ሁለቱ እዛ ቤት አንድ ላይ ከሆኑ በኋላ አንተ እዛ ቤት ኖርክ አልኖርክ ምን ጥቅም አለው? ጥቅምም አለው። ታጋይ ጥቅም አለው። እየሄድሽ ነው ኑሃሚን እንዳትጎዳ ፈልገህ ነው። ይሄ ደግሞ ምን ጥያቄ አለው? ግልጽ ነው። ኑሃሚን እንድትጎዳ አልፈልግም። ግን እኮ እሷም ከድታህ አለች። አይ እኔ ነኝ መጀመሪያ ክደቱን የፈጸምኩት እመነኝ። ግን እዛ በፊት ናሆምን አግኝተው ቢሆን ኑሮ ወደ ናሆምን የምትገለበጥ እንደራሱ ሰው እኮ እንደራሱ ነው ሰውን የሚያስብ። የምር እኔ በጣም ብዙ ነገር ስለተማርኩ ነው ከዚች ልጅ። እንደራሷ ስለመሰላት ኑሃሚንም በገንዘብ ብላ ናሆምን ያፈቀረችው ነው የመሰላት። ምክንያቱም መጀመሪያ እሱን በፍቅር ለገንዘብ ብላ ስለቀረበችው ማለት ነው። አይ የሰው ሁላ ጭንቅላት እንዲህ ነው በቃ ሰው ቢያስበው። ምኒቱ የተመታች ናት በእናታችሁ። እኔ አሁንም ኑሃሚን አፈቅራታለሁ። እሷ የምታፈቅረው የናሆምን ሀብት ነው። አያችሁ አይደለ? ኤርሚ እኔ አፈቅራታለሁ ሲላተኝ እሷ ደግሞ የምታፈቅረው የናሆምን ሀብቱን ነው ትለዋለች ማለት ነው። ልክ እንደ ራሱ አስተሳሰብ ነው የምታስበው ሰውን። ይቺ ብሽቅ የሆነች ልጅ ማርያምን እንዴት እንደምታናድደኝን የማሳያት ገርምም። ለምንድን ነው ኤሚንን አንተ ጋር ትቀራረባለች አይደለ አለችው። እና ለምንድን ነው እሷን ተጠቅመን የሆነ ነገር አድርገን ኑሃሚን ማንጎዳት ትለዋለች ማለት ነው። ኤርሚ እኮ ኑሃሚን እንድትጎዳ አይፈልግም። ቢገባሽ አንቺ ድንጋራስ ማለት ነው። ቢገባሽ ኤርሚ እኮ ይህን ሁሉ መስዋዕት የሚከፍለው ኑሃሚን ወዷት ነው። እኔን በጥፊ ያቃጥለኛል ብለሽ አታፍሪም እንዴ? ምን አይነቷ ሰገጤ ናት በጌታ ስም። ኧረ እኔማ ኑሃሚን በጥፊ ስላጠጣችሽ እኔ ቅቤ ውጭ አለሁ በእውነቱ። በእርግጥ ኤሚና ኑሃሚን ስለመጠላት በጣም እያሰቃየቻት ነው። እሱ ብቻ እኮ በቂ አይደለም፣ ሌላም ነገር ያስፈልጋታል። አሁንም ተንኮል እያሰብሽ ነው ይላታል ማለት ነው። ኧረ በስመ አብ እናንተ ምን እንዳለች ታውቃላችሁ? በስመ አብ የሆነ ወንድ ፈልገን ኑሃሚን ከወንድ ጋር እንዳደረች አድርገን አስመስለን ናሆም እንዲያውቅ ማድረግ አለብን ብላ አስቢ። የምታስረውን ሴራ በጣም እኮ ከባድ ነው። ኧረ በስመ አብ። ከዛ ይልክን ለምን የሆነች ሴት ፈልገን ከናሆም ጋር እንደተተኛ እናደርጋትም። ያስቡት እንግዲህ ኤርሚ ማለት ነው። እሷ ከወንድ ጋር ከምትተኛ ለምን እሷ ሴት ጋር አይተኛ? ብድር በምድር ትላላችሁ። ይሄ ነው እንግዲህ እሷ የምትፈልገው እኮ ከሴት ጋር እንዳይሆን ነው። ብቻ ግን በጣም ታሳዝናላችሁ በእውነቱ። ምነው ደግሞ የሚጽፍብኝ? ቆይ ይሄን ስታይ ትተወዋለች ብለህ ነው ስትለው፣ ይሄንን ኤሚን ናሆምን ስታገኝ ተስፋ ቆርጦላት የለ እንዴ ትለዋለች። ያንና ይሄ ይለያያል። እግዚኦ ተንኮል፣ እግዚኦ ተንኮል። ለካ እኛማ ምን ከሴጣን በምን እንተናነሳለን? በስመ ስላሴ
ናሆምን ለፍቅር ሳይሆን ለጥቅም ነው የቀረበችው። አይ እንደዛ እንኳን አይመስለኝም። ኑሐሚን እንደዚህ አይነት ነገር የላትም። ኑሐሚን ልቧ በጣም ስስ ነው። በዛው ልክ ደግሞ በጣም ጠንካራ ነው። ምናልባት በእኔ የተሰበረው ልቧ በናሆም ይሄን ጊዜ እየተጠገነ ይሆናል። አቤት ጸጸት! ግን በጥፎ ነገር ያደረገ ሰው ምን ጊዜም ቢሆን የሄሌን አረፍት አያገኝም። የእውነቴን ነው የምላቸው። አሁን የኤርሚ በጣም በቃ እየተጸጸተ ነው በሆነው በጣም እየተሰማው ነው። ቆይ እኔ ጋር አንድ ሀሳብ አላላት። የምን ሀሳብ? የቤት ሰራተኛ ይቀጠር ሲሉ ሰምቻለሁ። እነ ናሆም ሰራተኛ ጋር እንዲጋደም ነው። የግድ እኮ ሰራተኛ መሆን አይጠበቅባትም። ደላላውን እንደምንም ብለን ሌላ ሴት የምናውቃትን ሴት ብናስገባስ? አስቦ እንዲያው ያን እናትና አባቱ ከሰራተኛ ጋር ማደሩን ሲሰሙ ምን እንደሚሉ ማየት ፈልጋለሁ፣ መስማት ፈልጋለሁ። እንግዲያውስ በዚህ ሀሳብ ተስማምቻለሁ ትለዋለች ማለት ነው። የደላላውን ነገር አንተ ጨርስ፣ የልጅቷን ነገር ለእኔ ተውልኝ። እንዴት ዋልክ አለች ዝናሽ ማንደፍሮ፣ የባላባት ልጅ የባለስልጣን መቼም አሁን እንግዲህ ለናሆም ድርጅቱን በናሆም ስም እንደምታደርገው ተስፋ አደርጋለሁ። አሁን ይህን ማደረጉ ለምን አስፈለገ? ገና አሁን ከጮኛው ጋር መለያየቱ አይደለ እንዴ ይላታል ማለት ነው። እስኪ ትንሽ ረጋጋ ምናምን ሲላት፣ እኔ እኮ ራሱን ትንሽ በስራ ቢዚ ያደርግም ምልህ ለዚህ ነው። መቼም አሁን ካላገባ ይሄን ኃላፊነት አልሰጥም የምትልበት ነገር የለም። አሁን ያሰብኩት እየተሳካልኝ ነው። ናሆምን እንዳፈቀረችው ለአባቷ ነግረዋለች። ናሆምን ታፈቅረዋለች። ተሰማኛለህ? መቼም ያች ገረድ ሞት ይመጣታል እንጂ እኔ ቤት ምራቱን አትገባም። አሁን ፍላጎቱን ያሳየኝ እንጂ እሱ እንዴት እንደሚሆን እኔ ራሴ ያሳይሻለሁ ብሎ ዛተባት። የአቶ ላይኩን ሀሳብ እኔም እወደዋለሁ። በነገራችን ላይ አቶ ላይኩን እኔ መውደድ ብቻ ሳይሆን የእውነቴን ነው የምነግራችሁ፣ ሳይው ገና ነው ልቤ ከሁለት ስንጥቅም የሌላት። ምክንያቱም አቶ ላይኩን በጣም ደግና ቅን ሰው ነው። ማፍቀሬ ራሱ ሳይቀር አይቀርም መሰል ይቅር ይበለኝና ማፈቅሮ ሁሉ ይመስለኛል ከጊዜ በኋላ። ቆይ ግን አንተ ለቤቱ ትንሽ ክብር የለህም? አሁን ምን የምታገበው ሌላ ሴት ጠፍታ ነው ይችን ገረድ የምታስብለት? እንግዲህ አንድ ወስኛለሁ አላ። ኩሩ እኮ አይወስን በእውነቱ። ኩሩ ሰው ሲወስን በጣም ነው ደስ የሚለው። እንኳንም ወሰን ካቶ ላይኩን ይህን ድርጅት ማስተላለፍ ወይም ደግሞ ማስተናገድ የሚችል ከሆነ የእውነት ውሳኔን መቀበል አለበት። ስለዚህ በድርጅቱም ልታስፈራራ አስበህ ነበር ማለት ነው። አየናት እኮ ምራትን ብሎ ያመጣትን ሴት እኮ አየናት እኮ። አንቺም ቢሆን ከሱ የተሻለ አታመጭው። ለክብርሽ ስለምትጨነቂና ደሃ ስለምትይ የተሻለ ነገር አታመጭው። ወደድሽም ጠላሽም የኔን ውሳኔ ትቀበያለሽ። የመጨረሻ ውሳኔ ይሄ ከሆነ የኔንም ውሳኔ በቅርቡ ታይዋለህ ትልና ተንቋቁታ ትሄዳለች ማለት ነው። ቋቋቲያ የት አባቱ ሄዶ ነው ደግሞ ይሄ ሾፌር? መቼም እኔ በሄድኩበት የሚያከትለኝ አላጣም። ጉድ! አሁን ነው ጉድ የመጣባት ለኑሐሚ። ጉድ የፈላ እህቲቱ መጠጥ አለች እና ከዝናሽ ጋር ተገናኙ። ጉድ! ዝናሽ ማንደፍራ አሁን ተንኮሏን ልትጀምር ነው። ሰላም ነው የኔ እመቤት። ይቅርታ እግዚአብሔር ይስጥልኝ። ለማኙ እንኳን አይደለሁም። እንግዲህ አፈልገሽ ነው። አይ ወይዘሮ ዝናሽ እኮ ደሃ ስትጸየፍ ሎቱ ስባት። እኔ ግን በአካል ማወቅ ፈልጋለሁ። የኑሐሚን እህት ነኝ። ምን ማለቴ? የእንጀራ እህቴ ናት። በባለፈው በሷ ምክንያት ስትጨቃጨቁ አይቻችሁ ነበረ። እሷ እንዲሆን የሰው ህይወት ለመጥበጥበጥ እንዲያው ስራ የላትም የሰው ህይወት ከመበጥበጥ ውጭ። ማለት የኔና የእናቴንም ህይወት የበጠበጠች እሷ ናት ከአባቷ ጋር ሆና። ምክንያቱም የእንጀራ እህቴ ናት። በአጋጣሚ ከቢሯችሁ ስመጣ በእሷ ምክንያት ስትጨቃጨቁ አይቻችሁ ነበረ። የሚገርም ነው ደግሞ እነሱ ጋር በምንድን ነው የተጣላችሁ እህቴ? ይገርማል። በተለይ ደግሞ አባቷ የኔንም የእናቴንም ህይወት ነው ያበላሸው። እድሉን ባገኝ ግን እኔም ኑሐሚን መበቀል እፈልጋለሁ አላለችም? ቆይ የምትዩ ነገር እውነት እንደሆነ በምን ማወቅ እችላለሁ? ካስፈለገሽ እናቴ መጠየቅ ትችያለሽ። በኑሐሚን ምክንያት እኮ ከሞቀው ጎጇችን ወተን ጎዳና ነው ያለ ነው። ማንኛውም ዝናሽ ይባላሉ ብላ እጇን ዝርግት ስትጠርቅ በመጸየፍ ነው ሰላም ያለ። አይ ኑሐሚን አሁን ገና ተሰራሽ። ያሰብሽውን ነገር በቀላሉ ማድረግ የምትችይ ይመስልሻል? ትላታለሽ አምራን ናሆሜን። ከመንገዴ ዞር በይልኝ ባለልስ ምን ልታመጪ? ምናልባት አላወቅሽኝ የሚያሰለኝ እንቅ አድርጋ ይዛ ይኸውልሽ። ለማንኛውም ኑሐሚን ይባላል ነው
በፍቅር ለመጣብኝ ፍቅር ነኝ፣ በጠብ ለመጣብኝ ግና እኔ ኑሃሚን ሌላ ሴት ነኝ ትልና ጉሮሯን አንቃ ይዛ ታንገረግራታለች። ማንን? እንትናን ማለት ነው። ማን ነበር ስሟ ጠፋብኝ። ይቺ የናሆም ሚስት። እንዲህ በቀላሉ የምንለያይ ይመስልሻል? ሁላችሁም ከኔ ላይ በአቅማችሁ ባላችሁ አቅም ተጠናክራላችሁ ትላታለች ኑሃሚን እና ማን ነበር ስሟ? ያች በእናታችሁ ስሟ ጠፋብኝ። ስለምጣላት ተብሎ ስሟ ካፌ አይመጣም። ይህ ደግሞ አሁን ምን አደረኩሽ? ከናሆም ጋር ፍቅር የጀመርኩት አንቺ ቅምጥ መሆኑን ከማወቂ በፊት ነው። ከናሆም ፍቅር እንዳልያዘሽ አሁን ላይ ግልጽ ነው። እንግዲያውስ አሁንም እኔ ግልጹ ልንገርሽ፣ አንቺ አሁን ላይ እልክ እንጂ ፍቅር የለብሽም። ስለማፈቅረው መስሎኝ ልጁን በሆዴ ያስኩለት። እሱ ልጅ ምናልባት ለናሆም እርግጠኛ ላይሆን ይችላል። ምናልባት ያረገሽው ልጅ የኤርሚ ሊሆን ይችላል። እረፍ። አረ ኑሃሚን የምትረታ ጀግና አይደለችም እናቴ። ገጥማታለች። አጩላ ልትላት ነው በጥፊ ጌታ። ለምንድን ነው የማነስ ቢሆን ምን አገባሽ ትላታለች ማለት ነው። እናንቺስ ለምንድን ነው ከመሀላችን ማትወጪው ስትላት፣ አንቺ ነሽ በዚህ ሰዓት ከመሀላችን የገባችው ትላታለች ኑሃሚን። ኑሃሚን አትረታም እኮ ብያቸዋለሁ ጋይስ። ይልቅስ ለዛ በሽተኛ አባትሽ ከዚህ በላይ መከራ ባታመጭበት መልካም ነው። እዚህ በኋላ ስለ አባቴ በጥፎ ነገር ብታወሪ ትልና ታስጠነቅቃታለች። ናሆምን አፍቅሬዋለሁ፣ እስኪም እንደምታመጫ አይሻለሁ። እየዞሩ የሰው ባል መቀማት ልማድሽ ነው ስትላት ያዘችና በጥፊ ሞቅ አደረገቻት። ኑሃሚን ይመችሽ፣ ድገሚ ጎሽ ድግም አደረገቻት እና ገፍትራት ሄደች። ጥፊ ቀመሰች። አምራል የታባሽና አምራ እንዴት ደስ እንዳለ በእናትሽ። እንዲህ ነው እንጂ ሰው አቃጥሎች ሳለ ሲገኝማ እንደዚህ ሞቅ ሲደረግ አቤት! ሁሉም ነገር ነው እኮ የሚለቀው። ጌታን ነግሬሻለሁ፣ ይቅርብሽ። የማታሸንፍ የጦርነት ውስጥ ገብተሽ ባዘባርቂ መልካም ነው ነግሬሻለሁ ትልና ገፍተራ ጥላት ትሄዳለች። ማን እንደሚያሸንፍ ልናይ ነው ትላታለች ማለት ነው። ፎከረው ለማን ነው? ባትፎክሪ ይሻልሻል ትልና ገፍትራ አድርጋት ትሄዳለች ማለት ነው። ከዛማ እችኛይቱ ጥቆም ደግሞ ፊቷን እያሸች ይቅር አልልሽም ትላታለች ማለት ነው። ለማንኛውም በቀጣይ ቪዲዮ እስከምንገናኝ እወዳችኋለሁ።